በኢትዮጵያ ዘመናዊ ወታደራዊ ታሪክ ውስጥ እጅግ ስመጥር የተከበሩና የለውጥ መኮንን ነበሩ። በተለይም የኢትዮጵያን የጦር ኃይሎች በዘመናዊ መዋቅር በእውቀትና በትምህርት ለመገንባት በሰሩት የማይረሳ ውለታቸው ዛሬም ድረስ ይታወሳሉ። ሜጀር ጀነራል ሙሉጌታ ቡሊ ለኢትዮጵያ ወታደራዊ ሳይንስ፣ ለቴክኖሎጂ፣ ለስልጠናና ለዘመናዊ ተቋማት ግንባታ የጣሉት መሰረት እጅግ ግዙፍ በመሆኑ ይህንን ውለታቸውንና ስማቸውን በሕያውነት ለማቆየት የሀገር መከላከያ ሚኒስቴር በእሳቸው ስም ኮሌጅ ሰይሞላቸዋል። የጀነራል ሙሉጌታ ቡሊ የሙያና ቴክኒክ ኮሌጅ በኢትዮጵያ መከላከያ ሰራዊት ታሪክ ውስጥ በየዘመኑ ያደጉ የመጡ የመከላከያ ትጥቆችን እና ሌሎችም ሀብቶች ጭምር ለተፈለገላቸው ዓላማ እንዲውሉ ለረጅም ጊዜ እንዲያገለግሉ እና አንዳንድ ጊዜ ማሻሻል የሚያስፈልጋቸውም ማሻሻል እንዲችሉ ማድረግ የሚያስችል የትምህርትና የስልጠና ስራ የሚሰራ በትምህርትና ስልጠና ተቋማት ውስጥ በመከላከያም ውስጥ የዚህን ትምህርት ቤት ተልዕኮ የሚሸፍን ምንም አይነት ተቀያሪ ተቋም የሌለው ብቸኛ የቴክኒክና ሙያ ማሰልጠኛ ትምህርት ቤት ነው። ሞዓ አንበሳ ዘእምነገደ ይሁዳ እኛ ቀዳማዊ ኃይለ ሥላሴ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ የምድር ጦር ሰራዊታችን ዘመናዊ ጥበብ እንዲማር አስፈላጊ መሆኑን ተረድተን የገነትን የጦር ትምህርት ቤት ባቋቋምን በ26ኛው ዓመት ይህን የጦር ሰራዊት ተግባር ዕድ ትምህርት ቤት ዛሬ ግንቦት 3 ቀን 1953 ዓ.ም በነገስን በ30 ዓመት አቋቋምን። ግንባታው ከተጠናቀቀ በኋላ በከባድ መኪና ሹፌር፣ በራዲዮ ግንኙነት፣ በብረታ ብረት ሙያ፣ በአውቶሞቲቭ ጥገና በአጠቃላይ በ11 የሙያ አይነቶች የምድር ጦር የመሐንዲስ ጥገና ትምህርት ቤት በሚል ስያሜ በ1955 ዓ.ም ስልጠና መስጠት ጀመረ። የኮሌጁን አቅም ለማሳደግ በወቅቱ የምድር ጦር አዛዥ በነበሩት ሌተናል ጀነራል ኢሳያስ ገብረስላሴ አነሳሽነት ከጀርመን ፌዴራል ሪፐብሊክ ጋር የሁለትዮሽ ስምምነት ተደረገ። በ1963 እንደ አውሮፓውያኑ አቆጣጠር ፕሮፌሰር ዊሲንገር የተባሉ ጀርመናዊ ባለሙያ ባደረጉት ጥናት መሠረትም የማሽነሪና የባለሙያ ድጋፍ በመገኘቱ ሜጀር ጀነራል ሙሉጌታ ቡሊ ኢትዮ ጀርመን ተግባር ዕድ ትምህርት ቤት በሚል ስያሜ በ1958 ዓ.ም በዲፕሎማ ማስመረቅ የሚያስችል ሆኖ በተደራጀ መልኩ ተቋቋመ። ኮሌጁን ለአጫጭር ጊዜያት ጀርመናዊ ዜግነት ያላቸው በዳይሬክተርነት የመሩና በኤክስፐርትነት በቴክኒክ አማካሪና በተለያዩ ሙያዎች ውስጥ በአስተማሪነትና ወርክሾፕን በማደራጀት ያገለገሉ ሲሆን ለዚህ ኮሌጅ እውን መሆን በጉልህ የሚጠቀሱት ኢትዮጵያዊ ደግሞ ኮሎኔል ወልደስላሴ በርሄ ናቸው። ኮሎኔል ወልደስላሴ በርሄ ከጀርመን አገር በኤሌክትሪካል ኢንጂነሪንግ የተመረቁ ሲሆን ከ1957 እስከ 1967 ዓመተ ምህረት ለተከታታይ 10 ዓመታት ተቋሙን በዳይሬክተርነት የመሩም ናቸው። ኮሌጁ ከተመሠረተበት ጊዜ አንስቶ እስከ 1967 ዓመተ ምህረት ድረስ በጠቅላላ ብረታ ብረት፣ በተሽከርካሪ ጥገና፣ በእንጨት ሥራ፣ በማሽን ጥበብ፣ በሕንፃ ግንባታና በኤሌክትሪክ ዘርፎች የተቋሙን የሙያተኛ ክፍተት በመሙላት ረገድ ተወዳዳሪ የሌለው ሚና የተጫወተ ከመሆኑም በላይ ለበርካታ ሲቪሎችም ሥልጠና ሰጥቷል።
በደርግ አብዮት ምክንያት የመጣው የፖለቲካ ለውጥ በተቋሙ ላይ ተጽዕኖ በማሳደሩና የምዕራብ ጀርመን ድጋፍ እየቀነሰ በመምጣቱ በምትኩ የሶቪየት ኅብረትና የምስራቅ ጀርመን ወታደራዊና ቴክኒክ ባለሙያዎች ተተኩ። ቀደም ሲል ሜጀር ጀነራል ሙሉጌታ ቡሊ ኢትዮ ጀርመን ተግባረ ዕድ ትምህርት ቤት ይባል የነበረው ተቋም ኢትዮ ጀርመን የሚለው ስም ተሰርዞ የምድር ጦር ጥገና ትምህርት ቤትና ሜጀር ጀነራል ሙሉጌታ ቡሊ ተግባረ ዕድ ተቋም ተብሎ በሁለት ተከፈለ። በዚህ ወቅትም ከሶቪየት ኅብረት የሚገቡ ታንኮችን፣ ሮኬቶችንና ሌሎች የጦር መሣሪያዎችን የሚጠግኑና የሚያነጣጥሩ ባለሙያዎችን በማፍራት ረገድ እስከ ደርግ መንግሥት ውድቀት ድረስ ከፍተኛ ሚና ተጫውቷል። በ1983 ዓ.ም የመንግሥት ለውጥ ምክንያት ተቋርጦ የነበረው የተቋሙ እንቅስቃሴ ለዘመናዊ ሰራዊት ግንባታ ባለው አስፈላጊነት በ1984 ዓ.ም የሜጀር ጀነራል ሙሉጌታ ቡሊ ቴክኒክ ኮሌጅ በሚል ስያሜ እንደገና ቀጥሏል። ኮሌጁ በሰው ኃይልና በማሽነሪ ራሱን እያዘመነ በመምጣቱም በ1996 ዓ.ም በ10 ሲደመር 3 ይሰጥ የነበረውን የአድቫንስ ዲፕሎማ ሥልጠና በ2003 ዓ.ም ወደ ደረጃ 5 ማሳደግ ችሏል። የ2010 የፖለቲካ ለውጥ በኢትዮጵያ የጸጥታና ደህንነት ተቋማት ላይ መዋቅራዊ የዶክትሪንና የአመራር ስር ነቀል ለውጦችን ይዞ መጣ። እነዚህ ተቋማት ቀደም ሲል ከነበረባቸው የአንድ ፓርቲና የቡድን መጠቀሚያ ከመሆን ወጥተው ብሔራዊ ባህሪ እንዲላበሱ ለማድረግ በርካታ የሪፎርም እርምጃዎች ተወስደዋል። ሪፎርሙ ተግባራዊ ከተደረገባቸው የትምህርትና ሥልጠና ተቋማት መካከል አንዱ የሆነው ይህ ኮሌጅም ዘርፈ ብዙና ከፍተኛ የቴክኖሎጂ ሥልጠና መስጠት በመጀመሩ ወዲያውኑ ወደ ፖሊቴክኒክ አደገ። ከደረጃ 1 እስከ ደረጃ 5 በመደበኛ ይህንን ፓራራሊ ሲሰራ ወደ አድቫንስ ዲፕሎማ ወይም መካከለኛ መጠገን የሚያስችል ሙያ ያላቸው የማብቃት ሥራ ነው እየሰራን ያለነውና በዚህ ረገድም በ6 ዋና ዋና ዲፓርትመንቶች በአርማመንት ቴክኖሎጂ ዲፓርትመንት፣ በአውቶታንክ ቴክኖሎጂ ዲፓርትመንት፣ በማኒፋክቸሪንግ ቴክኖሎጂ ዲፓርትመንት፣ በአይሲቲ ዲፓርትመንት፣ በኮንስትራክሽን ቴክኖሎጂ ዲፓርትመንት በእነዚህ ዋና ዋና ዲፓርትመንቶቹ በመደበኛ በ15 ፕሮግራሞች ስልጠና እየሰጠን ነው። እንዲሁም በአጫጭር ስልጠናም ከ3 እስከ 4 ወር ባሉ ጊዜያቶች ቅድም በገለጽኳቸው ሙያዎች ለነሱ በሚመጥን ስርዓተ ትምህርቱ አጠቃላይ ቲቲኤልሙ እና ኦኤሱ ለነሱ በሚመጥን መልኩ በአጭር ጊዜ ሰልጣኞች እያበቃን ወደ አሃዱ ወይም ወደ ተጠቃሚ ክፍሎች ተደራሽ የምናደርግ መሆናችን ነው። ኮሌጁ የመምህራንን አቅም ለማሳደግ በሀገር ውስጥና በውጭ ሀገር በማስተማር የንድፍ ሐሳብና የቴክኒክ ዕውቀታቸውን ከፍ ያደረገ ሲሆን ይህም ለኮሌጁ የቴክኖሎጂ ሽግግርና የምርምር እድገት ዋና ሞተር ሆኗል። በርካታ የሙከራ የምርምር ሥራዎችን ሰርተናል። ለምሳሌ በሰሜኑ ሁኔታ ጊዜ የብሬን፣ የክላሽ፣ የድሽቃ ተስፊር ማድረጊያ እዚሁ እኛ ጋር ያንን በማምረት ያንን የችግር ወቅት ተቋቁመናል ማለት ነው። ስለዚህ በተቋም ደረጃም ኮሌጁ በሚያደርገው የምርምር የሞዲፊኬሽን ሥራዎች ትልልቅ ሥራዎችን አስተዋጽኦ ያበረከተ ኮሌጅ ነው። ሞዲፊኬሽን ሥራዎቹ አብዛኛው በውስጣችን የሚጠቅሙ ነገሮች የሚጠቅሙ ናቸው። ለሰልጣኞቻችን የሚለማመዱበት ከዚህ በፊት ዊንጌት ሄዱ ነበር፣ ኢትዮቻይና ሄዱ ነበር፣ የሰላም ፖለቲክን የሚባል ሄዱ ነበር። አብዛኛውን ግቢ ውስጥ ነው የሚለማመደው በተሰራው ሞዲፊኬሽን ሥራዎች ከ18 በላይ ሞዲፊኬሽን ሥራ በውስጣችን ትራንስፈር ተደርጓል። እዛ ነው የሚለማመዱ። ባለፈ ጊዜ አንድ ኦራል አንድ ፓትሮል በጣም የተሰባበሩ ከስራ ውጭ ሰርተ ወደ ይዞታ ተመልሷል። አሁን ደግሞ አንድ ኦራልና አሁንም አንድ ፓትሮል ዝግጁ ናቸው ለስራ። ከሎጂስቲክ አምጥተን እኛ ሁሉም ሰልጣኙም አሰልጣኙም በጋራ ሰርቶ የሚታስፈልገው የተወሰነ የገንዘብ ወጪ አድርገን አሁን ለስራ ዝግጁ ሆነ። እሱም ከዛ ውጪ ባለፈ ጊዜ ሳኒታይዘር ተሰርቶ እውቅና አገኝተናል። አሁን ደግሞ ላርጎ ላይ በጣም በምርጥ ደረጃ እውቅና ተሰጥቶናል አሁን ላርጎ ላይ። ስለዚህ እኛ ሁለገብ ለማድረግ
ሁለገብ ደረቅ ሳሙና፣ ሁለገብ ፈሳሽ ሳሙና ሁሉም እንዲሆን ባለፈ ጊዜ 9 ሰዎችን ወደ ፋብሪካ ልከን ሰልጥኖ መጥቷል። አሁን ከዚህ ተነስተን እንግዲህ ምንድነው ቢያንስ መጀመሪያ ውስጣችን ለራሳችን የሚሆን ማምረት መቻል አለብን። ሜጀር ጀነራል ሙሉጌታ ቡሊ ፖሊቴክኒክ ኮሌጅ ከዚህ ቀደም የነበሩበትን ሰፋፊ የመሠረተ ልማት ማነቆችን በራሱ አቅምና በተቋሙ ድጋፍ በመቅረፍ ለተማሪዎችና ለስታፍ አባላት ዘርፈ ብዙ ተግባራትን አከናውኗል። ከ2013 ግማሽ ወዲህ በርካታ ስራዎች ተሰርቷል። አንደኛ ባዮሜዲካል በ250 ካሬ ያረፈ ሰርተን ማቴሪያሉ ጦር ኃይሎች አሟልቶልን አሁን ጥሩ የመማር ማስተማር ብቻ ሳይሆን ለእይታም የሚስብ ተማሪም ደስተኛውን የሚማርበት ሾፕ ነው እሱ። ሁለተኛ ኮንስትራክሽን ዲፓርትመንት አንድ ጊዜ 150 ሰልጣኝ የሚበቃ 5 ክፍሎች ኦፕን አንጋሪ 250 ላይ ያረፈ ሰልጣኙ እዛ እየገነባ እየፈረሰ እየለካ የሚሰራበትም ይህ ተሰርቷል። ከሁሉ በላይ ኮሌጅ 65 ያስቆጠረ ቢሆንም የሰልጣኝ ክበብ አልነበረም። አሁን ግን በጣም ምርጥ የሆነ ክበብ 250 ካሬ በላይ ያረፈ ምርጥ ክበብ ተሰርቶ ውስጡ ወንበሩ ተሟልቶ ሉካንዳ ቤቱ ሁሉ ነገር ኤሲ ያለው ሆኖ ሰልጣኙ የራሱ ነው የሚጠቀምበት፣ ስታፍ ራሱ ይጠቀምበታል። ይሄ ምንድነው ያመጣው? መከባበርና የወታደር አንድ ወታደር የሚጠበቅባቸውን የመከባበር ነገር ሁሉም በየራስ የመጠቀም ጉዳይ መጫወት ላይ ከፍተኛ ሚና ተጫውቷል። ይሄ ኮሌጅ ግማሹ አጥር አልነበረም፣ ከ100 ሜትር በላይ ሜዳ ላይ ነበር። ያ አጥር በአዲስ በኮንክሪት እንዲገነባ አድርገናል። 2 ትላልቅ ቤቶች መኖሪያ ቤቶች በራሳችን ገንብተናል። ስታፉና ጥበቃ አባላት የሚኖሩበት። እንግዲህ ቅድም የሰራናቸው ስራዎች ከየት አመጣችሁ ካላችሁት 80% በውስጥ ሰርተን ባገኘነው ገቢ ነው። በውድ ወርክ ላይ ጥሩ ስራ ነበረ። 2017 በፊት በብር ሲተመጣ ሚሊዮን ቤቶች ናቸው። ያ ሁሉ ጀማምረን መጨረሻ ላይ ብዙ ሄደናል። ግን እቺ ቸገረን አጥኖ ላቅርቡ ብሎ ነበረ። አጥንተን ያቀረብን ነው 6 ሚሊዮን 980 ሺህ አቀረብነው። ክቡር ፊልድ ማርሻል 5 ሳንቲም ሳያገሉብን መልሶልን እነዛ ሁሉ የጀማመርናቸው ሁሉ ስራዎች እንድንጨርስ አድርገውናል። የአንድ አገር መከላከያ ሰራዊት ግንባር ቀደም ጥንካሬ የሚለካው በትጥቅ ብቃት ብቻ አይደለም፣ የያዘውን ዘመናዊ ትጥቅ ጠግኖና ጠብቆ ማቆየት በሚችል የሰው ኃይል ጭምር እንጂ። ይህ ታሪካዊ ኮሌጅ የመከላከያ ሰራዊታችን የሚጠቀምባቸውን የጦር መሳሪያዎችና ትጥቆች በጥራት የሚጠግኑ፣ በከፍተኛ ጥንቃቄ የሚንከባከቡና የዕድሜ ዘመናቸውን የሚያራዝሙ ብቁ ወታደሮችን በሙያና በቴክኒክ በማብቃት ረገድ ላለፉት 65 ዓመታት የእውቀት ፋኖስ በመሆን አገልግሏል። በሶማሌ ወረራ ጊዜ ቴክኒኩን ማስተማር ብቻ ሳይሆን እኔ አንድ ጽሁፎች ላይ ያነበብኩት አመራር ሆኖ ወጥቶም መስዋዕት የከፈሉ ሰዎች እንዳሉ ያስቀምጣል። ጽሁፎቹ ያስቀምጣል። ጀርመን ተምሮ መጥቶ ራሱ በዛን ጊዜ ውጊያ ላይ እዚህ አንሆንም እንሰራለን ብሎ ሄዶ እየመሩ መስዋዕት የከፈሉ ሰዎች እንዳሉ ያስቀምጣል። ከዛ ውጪ በዛን ጊዜ በምስራቅ ነገሌ ወንዝ ነው ወንዙ የሚለው አጋጣሚ ዝናብ ዘንቦ ሞልቶ ነበር ያለውና 41 ሜትር ድልድይ ተቀጣጣይ ድልድይ ሰርቶ በዛ ተሻግሮ የድል ባለቤት ሆኗል የሚል ጽሁፍ ላይ አለ። በዛን ጊዜ ታሪክ ሰርቷል። ያ ታሪክ ተደግሞ ባለፈ ጊዜ 2016 ለህዳሴ ግድብ ተንሳፋፊ ድልድይ ሰርተን ሄዶ ለዛ ገጥሞ መጥቷለኛ ልጆች። ስለዚህ ታሪኩ ቀጣይም ነው፣ ቅብብሎሽም ነው። የኮሌጁ የላቀ ተልዕኮ በወታደራዊ አጥር ውስጥ ብቻ የተገደበ አይደለም። ተቋሙ የአካባቢውን ማህበረሰብ ተጠቃሚ ለማድረግ ባለው ቁርጠኝነት ለሆለታና ለአካባቢው ነዋሪዎች እውነተኛ የእውቀትና የቴክኖሎጂ ማዕከል በመሆን እያገለገለ ይገኛል። ስልጠና ወስደው በተለያየ ስራ ዕድል ላይ ተሰማርቶ የሚሰሩ ወጣቶች አሉ። አሁን ራሱ በዚህ ዓመት ከ428 በላይ ወጣቶች የሰለጠኑበት ሁኔታ አለ። ሜጀር ጀነራል ሙሉጌታ ቡሊ በኤሌክትሮኒክስ ጥገና ወይንም ደግሞ ኤሌክትሪካል ኮሙኒኬሽን ተምሬ
ከዛ የራሴን ስራ ከፍቼ አሁን እየሰራው ነው እና እውቀት ሰጥቶን እዚህ እንድንደርስ የረዱን ከእግዚአብሔር በታች እነሱ ናቸውና እና በጣም ነው ማመሰግናቸው። ከማናጅመንቱ ጀምሮ እስከ ታች ስታፍ ያሉ ሰራተኞች ወጥተው የአቅመ ደካማን እህል ሲሰበስቡ ነበር። ከተማ ውስጥ የጽዳት ፕሮግራም ሲኖረን ከኛ ጋር ሆነው የጽዳት ፕሮግራም ላይ ተሳትፎ ከተማችን ንጹህ እንድትሆን ትልቅ አስተዋጽኦ ሲያበረክቱ ነበር። ያ ብቻ ሳይሆን ክረምት ሊጠናቀቅ ሲል ለብዙ አቅመ ደካሞች ከደሞዛቸው ቆርጠው ካላቸው ነገር ቀንሰው ኢቭን ከሌላ ቦታ አሰባስበው ልብስን፣ ደብተርን፣ ቦርሳን፣ ዩኒፎርምን እያሰባሰቡ አቅመ ደካማ ልጆች ከትምህርት እንዳይስተጓጎሉ ለትምህርታቸው ዝግጅት እንዲያደርጉ ብዙ ሰዎችን ሲደግፍ የነበረ ተቋም ነው። ስለዚህ ከልማት አኳያ የከተማ አስተዳደሯ ቀኝ እጅ ነው ብለን መውሰድ እንችላለን። ከዛ ውጪ አካባቢው ላይ የነበረ የጸጥታ ችግር ይታወቃል። ያ የጸጥታ ችግር ለከተማችን ይቅርና ዙሪያችን ላለው ወረዳ ስጋት አይደለም። ይሄ ሊሆን የቻለበት ትልቁ ምክንያት ደግሞ ይሄ ተቋም እዚህ በመኖሩ የከተማው የጸጥታ ጉዳይ እኔንም ይመለከተኛል፣ እኔንም ያገባኛል ብሎ ቡዲ ብቻ ሳይሆን ሌሎችም የመከላከያ ተቋማቶች አሉ። በጋራ በጥምረት ነው የምንሰራው ማለት ነው። በዛ ጥምረት ውስጥ የዚህ ኮሌጅ ማናጅመንትና ሰራተኞች የአንበሳው ድርሻ አላቸው ብለን መውሰድ እንችላለን። የሜጀር ጀነራል ሙሉጌታ ቡሊ ፖሊቴክኒክ ኮሌጅ ለሰራዊታችን ጋሻ፣ ለአካባቢው ደግሞ የእድገትና የቴክኖሎጂ መፈልፈያ ማዕከል ከመሆን አልፎ ለወዳጅ የአፍሪካ ሀገራት ወታደሮችም ስልጠና በመስጠት የወታደራዊ ዲፕሎማሲን አድማስ በማስፋት ላይ ይገኛል። እንዴት ናቸው? ሰላም ነው? እግዚአብሔር ይመስገን። ኢትዮጵያን ስንገናኝ አብረን እንበላለን፣ አብረን እንጠጣለን። በኮሌጁ ያለው የመማር ማስተማር ሂደት ጥሩ ነው። የግቢው መምህራኖችም ጠንካሮች ናቸው። ግንኙነታችን መልካም ነው። በቋንቋም አልቸገርም። ያልገባኝ ነገር ካለ የእንግሊዝኛ ቋንቋ ከሚናገሩ ተማሪዎች ጠይቄ እረዳለሁ። ሜጀር ጀነራል ፖሊቴክኒክ ኮሌጅ የሜጀር ጀነራል ሙሉጌታ ቡሊ ፖሊቴክኒክ ኮሌጅ በመማር ማስተማሩ ሂደት እጅግ በጣም ጥሩ ነው። ምክንያቱም ደግሞ የምንፈልገውን ሁሉ እዚህ እናገኛለን። የኢትዮጵያ መከላከያ ሰራዊት ጠንካራና መልካም ገጽታ አለው። የዚህ መነሻ ደግሞ ቀደምት የአባቶቻቸው የአልገዛም ባይነት ታሪክን ያነገበ በመሆኑ ነው። ኢትዮጵያ ሚሊተሪ is good, they are strong. I think because the reason why I say you are strong, you are not colonized. ኮሌጁ የተማሪዎችንና የኮሌጁን ማህበረሰብ አባላት ኑሮ ለማሻሻል በማሰብ ባለው አነስተኛ ቦታ ላይ የተቀናጀ ግብርና እያካሄደ ሲሆን ወታደራዊ መደብሮችም በተመጣጣኝ ዋጋ ሸቀጦችን ያቀርባል። ላሞች አሉን፣ የወተት ላሞች። እነዚህ መጀመሪያ ለኮሌጁ ማህበረሰብ በተለይ ህፃናቶች አሉ፣ ለነሱ ቅድሚያ የሚያገኙበትን መንገድ ማመቻቸት፣ ከዛ በተረፈ እንደገና ደግሞ ሰራዊቱ ተጠቃሚ እንደሆነ የማድረግ ሁኔታ ነው። ምናልባት ከግብርና ጋር በተያያዘ አጠቃላይ ግብርና ሰፊ መሬት የለንም፣ ግን ደግሞ ያለን በማረስ ወይም ለዘር በማመቻቸት ስራዎች ሰርተናል። ለሰራዊቱ በቅናሽ ዋጋ እናቀርባለን። አንዳንድ ጊዜ ምንስ ቤት እንደጉማለን። ስለዚህ እሱ አካባቢ ላይ ያለውን ለሰራዊቱ ቅድሚያ ለሰልጣኙ ኑሮ የመደጎም ሁኔታ ነውና በሱም አካባቢ ላይ እነዚህን ስራዎች የሰራንበት ሁኔታ አለ። በቴክኒክና ሙያ ስልጠና ዘርፍ የመከላከያን የማድረግ አቅም ከፍ ያደረገው ይህ ዕድሜ ጠገብና ታሪካዊ ኮሌጅ በብዙ ውጣ ውረዶች ውስጥ አልፎ እዚህ የደረሰ ቢሆንም አሁን ካለው ነባራዊ ሁኔታና ከመከላከያ ሰራዊቱ ዘመናዊነት ጋር ለማጣጣም የሚረዱ መሰረተ ልማቶች ግን ሊሟሉለት ይገባል። እንደምታውቁት ኮሌጁ በጣም ነባር ኮሌጅ ነው። አሁን የታጠቅናቸው ትጥቆችና መሳሪያዎች በተለይ ደግሞ አካባቢያችን ላይ በተለይ ደግሞ ዓለም ላይ ያሉ ቴክኖሎጂዎች በእጅጉ እየተለዋወጡና እየተቀየሩ መጥተዋል። ትንሽ እዚህ ላይ ቆም ብሎ በፍጥነት እነዚህ ጋር አብረን እንዴት መሄድ እንችላለን የሚል ጥያቄ አንስቶ ማየት ካልተቻለ ውጤቱ በጣም አደገኛ ይሆናል የሚል እምነት አለ። ለሁሉም ስራዎች የሚያግዝ ስራዎችን እጅግ በጣም የሚያቀል የአርቲፊሻል ኢንተለጀንስ ቴክኖሎጂ መጥቷል።
የሳይበር ቴክኖሎጂን የኤደብሉን እና ሌሎችንም ማንሳት እንችላለን። እነዚህን ያነሳውበት ምክንያት ካደረገ አይቀር ይሄ ኮሌጅ ወደዚህ እንዴት አድርጌ ነው ትራንስፎርም ማድረገው የሚል ጥያቄ ነው አንስቶ መስራት ያለበት የሚል እምነት አለኝ። በቀጣይነት በስልጠና መምሪያም በመከላከያም ቴክኒክ ኮሌጁን አንድ ሴንተር ኦፍ ኤክሰለንስ ለአዳዲስ ግኝቶች ለአዳዲስ ቴክኖሎጂዎች ሴንተር ኦፍ ኤክሰለንስ ለማድረግ ኮሌጁን ይደግፋል፣ አቅጣጫ ያስቀምጣል፣ አቅም በፈቀደ መጠን ሀብት ይመድባል። ይሄ ተጨማሪ አቅም ነው። ነገር ግን ለመለወጥ ግን ዋና ጉዳይ የኮሌጁ ውስጣዊ ተነሳሽነት ጉዳይ መሆኑ ግን በደንብ ተሰምሮ መያዝ ያለበት ይመስለኛል። ግርማዊ ቀዳማዊ ኃይለ ሥላሴ ከ65 ዓመታት በፊት የመሠረተ ድንጋይ ሲያስቀምጡ የነበራቸው ራዕይ ለምድር ጦር የሰለጠነ የሰው ኃይል ማፍራት ነበር። ያ ራዕያቸው ዛሬ ላይ ዘርፈ ብዙ ሙያዎችን ጨምሮና አድጎ ከተቋም አልፎ ለሲቪሉ ማኅበረሰብም አገልግሎት በመስጠት ላይ ይገኛል። ለመሆኑ በቀጣይ ዓመታትስ የኮሌጁ ራዕይ ምን ይሆን? በ2030 ከአፍሪካ ተወዳዳሪ የልቀት ማዕከል እንዲሆን ነው አጠቃላይ ተይዞ የሰራ ያለ ነው። እንግዲህ ለማሳካት ቅድም ያልኳቸው ስራዎችን አጠናክሮ መቀጠልና ሌሎች ተጨማሪ ስራዎች መስራት ያስፈልጋል። ይህ ኮሌጅ ነገም የሀገር መከላከያን አቅም የሚያዘምኑ የቴክኖሎጂ ምጥቀትን የሚያረጋግጡና የነገዋን ኢትዮጵያ በእውቀት የሚገነቡ ባለሙያዎች የሚፈልቁበት ታላቅ የልህቀት ማዕከል ሆኖ በትውልድ ቅብብሎሽ ይቀጥላል።